ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እምባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሎአልና። በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ፣ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተዉት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሣ፣ የታመሙትን አዳናቸው፣ የዕውራንን ዓይን አበራ። ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል። በሰንበት የታመሙትን አድኗል። ቤተ መቅደሳችንን አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ። አሊ እንደመሆኑ የተራቡ ብዙ ሕዝብን በጥቂት እንጀራ አጠገባቸው። ነገር ግን አይሁድ ከሰሱት። እንደ ተገዢ ራሱን መቱት። የሁሉ ገዢ